ሰዎች ከህይወትሽ ሊወጡ ሲሉ you should let them go መሄድ አለባቸው። ይሄ ድርቅ እንላለን፣ ግን አቢዩዘርስ ይሆናሉ፣ ኔጌቲቭ ሰዎች ይሆናሉ፣ ደጋግመው የሚጎዱሽ ይሆናሉ እና መሄድ ካለባቸው ከአንቺ ህይወት መውጣት ካለባቸው እነዛ ሰዎች ይውጡ፣ ፍቀጅላቸው። let them go if they have to go let them go እና ይሄን ማድረግ ያለብን ጊዜ ይኖራል። ቶክሲክ የሆኑ ደጋግመው የሚጎዱ ሁሌ ኔጌቲቭ የሆኑ አጠገብሽ ተቀምጣ ሁል ጊዜ አንቺን ጥፋት ጉዳት የምትፈልግ ከጮኛሽ ጋር የምታጣለሽ ከሰው ጋር የምታጣለሽ ነገርሽን እንደምታበላሽ ከሆነች let her go she has to go። በፍቅርም ግንኙነት ምን ይባላል? if you love something set it free if it comes back it's yours if it doesn't it never was ይባላል። አንድ ነገር ከወደድሽው ልቀቂው። ተመልሶ ከመጣ ያንቺ ነው፣ ተመልሶ ካልመጣ ቀድሞውንም ያንቺ አልነበረም። እና አንዳንዴ ሰዎች ከህይወታችን መውጣት ያለባቸው ሲሆኑ we should let them go። ይህንን አንዳንዴ ማድረግ አለብን። አንድ በጣም ወደው አባባል አለ። ምን ይላል መሰለሽ? what you make happen for others will happen to you ይላል። አንቺ ለከሌ ጥሩ ነገር እንዲሆን ለስታመቻች ለአንቺ ይሆንልሻል። ለአንቺ መልካም ነገር እንዲሆንልሽ ሳመቻች ለአንቺ ሳመቻችልሽ ለእኔ መልካም ነገር ይሆንልኝ። ለዚህ ነው what you make happen for others will happen to you የሚባለው። ሰዎች በሶስት ነገሮች ይፈተናሉ ይባላል። the 3 P's እና the 3 F's ይባላሉ። 3 P's የሚባሉት ፕሮስፔሪቲ፣ ፕራይድ እና ፕሮሚስኩዊቲ ነው። ገንዘብ፣ ሀብት፣ ፕሮሚስኩዊቲ ዝሙት፣ ፕራይድ ኩራት፣ ከዝና ጋር የሚመጣ ኩራት። ከነዚህ በአንዱ አንድ ወንድ ይፈተናል፣ በአንዱ ይወድቃል። ወይም ደግሞ 3 ኤፍ ይባላሉ። ፌም፣ ፎርቹን፣ ፊመል። ሀብት፣ ዝና በሴት ለሴቷ ደግሞ ወንድ ማለት ነው። ግን ብዙ ጊዜ ወንዶቹ ናቸውና ድካሜ የቱ ጋ ነው ብሎ ማጥናት ያስፈልጋል። እና ገንዘብ በጣም የሚያታልላቸው ሰዎች አሉ። ዝና በጣም የሚወዱ ሰዎች አሉ። ከዛ የተቃራኒ ጾታ ደግሞ የሚያታልላቸው አሉ። ማድረግ ያለብኝን ጥንቃቄ አድርጋለሁ። ምክንያቱም ጥንቃቄ ማድረግ ያለብኝን ሽሹ ነው የሚለው። ድካምሽን ካወቅሻት የቱ ጋ እንደሆንሽ ድካምሽን ካወቅሻት እሷ ድካም ጋር መጠንቀቅ ያስፈልጋል ማለት ነው። ድካሜ የቱ ጋ ነው ብሎ መጠየቅ እና መሸሽ፣ መጠንቀቅ። እኔ ለወገኖቼ ልነግራቸው የምፈልገው በየትኛውም ሃይማኖት ይሁኑ በጣም ጭንቅ ውስጥ ሆናችሁ ደስፕሬት ሆናችሁ አንድ ጊዜ ባክህን አንድ ጊዜ አስበኝ ስትሉት ይሰማል። እግዚአብሔር እንዲህ አይነት ጸሎትን ማለፍ አይችልም። ይሁንሽ ይሄ ደስፕሬት ሆነሽ በጣም ደስፕሬት ሆነሽ የፕሊዲንግ የሚባለው መማፀን መማፀን እና ባክህን አንድ ጊዜ አስበኝ ስትይ ደስፕሬት ሆነሽ ስትማፀኘው ሊያልፍሽ አይችልም። ይህቺ ጸሎት በጣም ነው መወዳት። ትሰማለች ደግሞ ይገርምሻል። ዙፋኑን የምትነቀንቅ ጸሎት ነች፣ የምትመለስ ጸሎት ነች። ያንም ማለፍ አይችልም። አትለፈኝ፣ አንድ ጊዜ አስበኝ፣ አንድ ድል ስጠኝ ሲባል ሊያልፈው አይችልም። ሁሉም በየሃይማኖቱ። እኔ አንድ በጣም መወደው ወዳጅ ያለ እና አሁን ለፒኤችዲ ይማራል እና ለፒኤችዲ እየተማረ ባለፈው አገኘሁትና በጣም ተናዷል። ምንድን ነው አልኩት። አንድ ኮርስ አንዱ አስተማሪ ሲሰጠኛል። ከዛ ዶንት ስዌት ደ ስሞል ስታፍ አልኩት። አሁን ይሄ የዚህ ኮርስ ያገኘኸው ህይወትህ ላይ ምንም የሚጨምረው የሚቀንሰው ነገር የለም። የምትማርለትን ዶክትሬት የሚጨምርልህ የሚቀንስልህ ኤ ፕላስ ብታገኝ የሚያውቅልህ የለም። በኋላ ዶክትሬትህ ዲግሪ ማግኘትህ ነው እንጂ ኤ ፕላስ አግኝተህ ነበር ሲ አግኝተህ ነበር ኖበዲ ኬርስ። ስለዚህ ስሞል ስታፍ ትናንሹ ነገር ላይ እንትን አትበል ነውና አንዳንዴ እኮ መንገድ ላይ ክላክስ ካረገብኝ ሰውዬ ጋር እንትን ስናድድ ስበሳጭ ኢሪቴትድ ስሆን ምናምን እኮ ሰው ልውል እችላለሁ። ዶንት ስዌት ዘ ስሞል ስታፍ። ያርግ እሱ ክላክስ ያርግ። ጥቃቅን ነገር ላይ ጊዜን አታሳልፋለሁ። ጀስት ኢግኖር ዲስ እና ቀጥላለሁ። ከዋክብቶቹን እንድታያቸው ግን ዳርክነስ መምጣት አለበት፣ ጨለማ መምጣት አለበት። አሁን በህይወታችን የተለያዩ ምዕራፎች አሉ። ንጋት አለ፣ ዶን የሚባለው አለ፣ ከዛ ረፋዱ አለ፣ ቀትር አለ፣ ከተሰዓት በኋላው አለ።
የሚጨልምበት ደግሞ ጊዜ አለ በህይወትሽ የሚጨልም አንወደውም። ጨለማን በአጠቃላይ እንድንፈራው ተደርገን አድገናል። ጅቡ መጣብህ እና እንድንፈራው እንድንደነግጥ ተደርገን ያደግነው እና ዳርክነስ ጨለማ የራሱ ውበት አለው። በዛ መሃል ነው ልክ እንደ ከዋክብቶቹ የምታበሪው እና መከራ ውስጥ ሆነን የምታበሪበት አምሮብሻል። እሷ እኮ ስቃይ ውስጥ ነች፣ ስታያት ግን በጣም አምሮባታል፣ ታበራለች። እና ዳርክነስ የራሱ ውበት አለው። ጨለማን መጥላት የለብንም። ይሄኛውም የተፈጥሮን ጨለማ ማለቴ ነው። ከዛ ይነጋል። ማወቅ ያለብን ደግሞ ጨለማችን ደግሞ ይነጋል። ከአንደበታችን የሚወጡ አዋጆች በጣም ኃይል አላቸው። ለምሳሌ በእኛ አገር ሰዎች በራሳቸው ላይ የሚያውጇቸው አዋጆች አሉ። እኔ እድለቢስ ነኝ ትላለች። እኔ እድለቢስ ነኝ፣ እኔ እግሬ እርጥብ አይደለም እኮ በቃ የሚሄድበት እኮ ነው የሚበላሸው፣ እኔ እግሬ እኮ እርጥብ አይደለም። ደጋግማ ነው ይህን የምትለው አንዷ። ያኛው ደግሞ እኔ ሰው አይወደኝም እኮ፣ እኔ መቼ ይሳካልኛል ብለሽ ነው? እኔ እኮ አይሳካልኝ፣ የኔ ነገር መቼ ይሳካል ብለሽ ነው? አይሳካም። ለእኔ ሲሆን ነገር ሁሉ ይጠማል እኮ። ሁሉ ጊዜ ነው እኮ ነገር የሚጠመው። ለእኔ ሲሆን ሁሌ ነገር እንደጠመመብኝ ነው ይላሉ። ከዛ ምን ይሆናል? እውነትም ገደቢስ ትሆናለች፣ እውነትም እድለቢስ ትሆናለች፣ እውነትም ሰው አይወደውም፣ እውነትም አይሳካለትም፣ እውነትም ነገር ይጣመምበታል። ማን ይህን ያወጀበት? ራሱ በአንደበታችን የምንናገረው ነገር፣ አምነን የምንናገረው ነገር፣ በተለይ በልባችን አምነን የምንናገረው ነገር በሕይወታችን አፌክት ያደርገናል። ያን ለዛ ነው ኃይል ስለሆነ ቃላት ኃይል ስላላቸው ሄደው ያለማሉ የሰውን ሕይወት፣ ሄደው ደግሞ ሊያጠወልጉ ይችላሉ። ምን ያህል ሕይወታችን ኢንጆይ እናደርገዋለን? በየቀኑ ማን ነው ደስተኛ? ሕይወቱን ኢንጆይ የሚያደርግ ማን ነው? አሁን ተመልከች፣ ደስተኛ ለመሆን አንዱ ማይንድፉል መሆን አለብሽ። ማይንድፉልነስ በጣም ያስፈልጋል። you don't have to be rich ሕይወትሽን ኢንጆይ ለማድረግ። እያንዳንዷን ካፕ ኦፍ ኮፊ፣ እያንዳንዷን ቡና ስጠጣት ጣዕሟን አጣጥሜ ነው መጠጣት ያለብኝ። ሽሮዋን ስበላት አጣጥሜ ጣዕሙን አጣጥሜ ኢንጆይ አርጌት ነው መሆን ያለበት። ባለው ነገር በየቀኑ የህይወትን ኢንጆይ የማድረግ በህይወት ደስተኛነትን መለማመድ በጣም ያስፈልጋል። ህይወታችንን ኢንጆይ ማድረግ በትናንሿ ነገር ማይንድፉል ሆነን እያንዳንዷን ነገር ኢንጆይ ማድረግ እና ደስታን መፍጠር ነው ያለብን። ግን ኤቭሪዴይ እያንዳንዷን ቀን ኢንጆይ ለማድረግ ከወሰንን ከዛ ኢንጆይ እናደርገዋለን። ደስታ ከየትም አይመጣም፣ ወይ ከሰማይ ከእግዚአብሔር ነው የሚመጣው። አይ ሃቭ ቱ ክሬት ኢት። እኔ ወስኜ ደስታን ልንፈጥረው እንችላለን። ቀጠሮ ግን ከሰጠን እንዲህ ሲሆንልኝ ደስተኛ ሆናለሁ፣ መኪና ስገዛ ደስተኛ ሆናለሁ፣ አሜሪካ ሲሄድ ደስተኛ ሆናለሁ፣ ሳገባ ስወልድ ደስተኛ ሆናለሁ ብለን ከጠበቅን መቼም ደስተኛ ነው። ሲመጣ ያ ነገር ሲሆን ሌላ ነገር ይጎደላል። ሁሉ ጊዜ ጎደል ነገር አለ። ይሄ ሲስተካከል ያ ያስተካከል ያ። ስለዚህ ውሳኔ ያስፈልጋል። እኔ አሜሪካ ከመሄዴ በፊት በጣም ነበር የምጠብቀው ቪዛ ለማግኘት እና በቃ ትኔ ዶክተር ሆኛለሁ፣ አሜሪካ መሄድ፣ እዛ ሬዚደንሲ መስራት፣ ስፔሻላይዝ ማድረግ ምናምን እያልኩ ነው የምጠብቀው። ከዛ ስጠብቅ አንድ ጊዜ ገባሁ፣ አልሆነም። ከዛ በኋላ ተሳክቶ እስኪሄድ ድረስ ጥበቃ ይዛ ላይ አሜሪካ ነው ደስታዬን ያስቀመጥኩት። አሜሪካ ሲሄድ ደስተኛ አልሆንኩ። ተመልሼ መጣሁ። በ6 ወር ነው የቆየሁት። ስለዚህ የያዝኩት ቀጠሮ ልክ አልነበረም ማለት ነው። አሁን ምንድነው ቀጠሮ አትያዙ ደስተኛ ለመሆን። አሁን ግሬትፉል ሆኑ። ባላችሁ ነገር ደስተኛ ሁኑ። የገንዘብ እጥረት ሊኖር ይችላል፣ ቤቱ ላይ መች ይችላል። ደስታን ፍጠሩት፣ ኢንጆይ ማድረግን ፍጠሩት። አሁን እንደውም ዛሬ እኔ እንድናደርግ የምፈልገው ከተመልካቾቻችን ጋር ለምን ህይወታችንን እንደ አዲስ አንጀምር? ለምን አዲስ መኖር አንጀምር? ቅዱስ ቃሉ ላይ አለ፣ በዙፋኑ ላይ የተቀመጠው ሁሉንም አዲስ አደርጋለሁ አለ ይላል። በዙፋኑ ላይ የተቀመጠው ሁሉንም አዲስ አደርጋለሁ አይደል? እና አዲስ ነገር እንወዳለን። አሁን እንቁምና እናስብ፣ ህይወታችንን እንደ አዲስ እንጀምረው።
አድኛው ሰሞኑን አስቦ የነበረው ነው። አሁን ደግሞ ኑሮዬን እንደ አዲስ ደግሞ ጀምሯለሁ እያልኩ ሰውስን ነበር። ስለዚህ ከአንቺ ጋርና ከተመልካቾች ጋር አብረን እናደርገዋለን። እስቲ እንደ አዲስ እንጀምር። ያለፈው አልፏል። ላለፈው መዝጊያ እናበጅለታለን። ጌስታልት ቴራፒ ይባላል። ጌስታልት ቴራፒ ጌስታልት ጀርመናዊ ነው እና እሱ ምን ይላል? ሰዎች ደስተኛ እንዳይሆኑ ከሚያደርጋቸው ነገሮች አንዱ ያልተዘጉ ሆሎች አሉ፣ ሉፕ ሆሎች አሉ በህይወታቸው ክሎዥር ያላገኙ ግጣም ያላገኙ የህይወት ምዕራፎች አሉ። እነሱን ዝጓቸው፣ ሰላም ታገኛላችሁ። ስለዚህ እንደ አዲስ እንጀምር። ፋሚሊ ኢንጆይ ማድረግ፣ ልጆቻችንን ኢንጆይ ማድረግ፣ ህፃን እያሉ ዳያፐር መቀየር፣ አባትም ሆኖ ጥጦ ማጠጣት። የግድ አንቺ ወይ ውሰጅና ጠጪው ወይ ውሰጅና ዳያፐሩን ቀይር። አንተ ቀይር እንጂ አንተ ቀይርለት፣ ኢንጆይ አድርገው፣ ጥጦን አጠጣው፣ ምግቡን አብላው። ልጆቻችንን ሲያድጉ ማየት፣ እኔ በዚህ እግዚአብሔርን አመሰግናለሁ። ልጆቼን እያንዳንዱ ህይወታቸውን እድገት እያየኋቸው ነው ያደጉት እስካሁን ድረስ። ልጆቻቸው ሲያድጉ ሳያውቋቸውን ልጆቹ የሚያድጉት። ካደጉ በኋላ ሪሌሽንሽፕ ከልጆቻቸው ጋር ለመስራት ሲሞክሩ ይትስቶለት ቤት ያውቃል። አንተ ማታ ከተኙ በኋላ ነው የምትመጣው። ግን ልጆች ብቻ አይደለም፣ ወንድም እህቶችሽን ኢንጆይ አድርጋቸው። ፋሚሊ፣ ያጎትሽ ልጆች፣ ያክስትሽ ልጆች፣ ወንድም እህትሽን ኢንጆይ አድርጋት። ቁጭ ብለሽ አውሪያት። በወንድም ጋር እንደዚህ ፋሚሊ ጊዜ ውሰዱ። ቤተሰብ ተሰብሰቡና የሆነች ቀይ ወጥ ሰርታችሁ ምናምን እንደዚህ አድርጉና ሳቁ፣ ተጫዋቱ፣ ኢንጆይ አድርጉት። እናት አዛውንት እናት ትኖራለች። በግድ ነው ሄዶ የሚጠይቋት። አዛውንት አባት ይኖራሉ። በግድ ነው ሄዶ የሚጠይቅ። ሂድና ከእናትህ ጋር ቁጭ ብለህ አውራ። ከእናትሽ ጋር ቁጭ ብለሽ አውሪ። እኔ በጣም እንደው ቤተሰቦችን እንደው በጣም መለመን የምፈልገው ነገር አለ። እንደው ታውቂያለሽ፣ የሚቀያየሙት ነገር እህት ከእህት ጋር ተቀያይመው አይነጋገሩ ፎር ይርስ። ወንድምና እህት ተጣልተው ለዓመታት አይገናኙም፣ ለዓመታት አይነጋገሩም። መጨረሻው ላይ ሲደርስ ይቆጭሻል። በፍጹም እህትሽን አትቀይሚያት፣ ታረቃት። ወንድምህን እህትህን ታረቅ። ፋሚሊ ውስጥ ይሄ መቀያየም ማለት ቂም ይዞ ምናምን መቀመጥ የሚባል ነገር እሱ ማስወገድ አለባቸውና እኔ መጀመሪያ መጽሐፍ ቅዱስን ሳጠና ለመጀመሪያ ጊዜ ሳጠና በጣም ነበር የተገረምኩት። በጣም ለመሰለሽ ብዙ ይናገራል፣ በጣም ብዙ። አሁን ዳዊት ምን ይላል? የአፌ ቃልና የልቤ ሐሳብ በፊትህ ያማረ ይሁን ይለዋል። የምናገረው ነገርና የማስበው ነገር በአንተ ፊት ያማረ ይሁን ይለዋል። ሲጸልይ ደግሞ አቤቱ ለአፌ ጠባቂ አኑር፣ ጠባቂ አድርግልኝ፣ ለአፌ ጠባቂ አኑርልኝ፣ ለከንፈሮቼ መዝጊያ ጠብቅ ይላል። ሞትና ሕይወት በምላስ እጅ ናቸው ይላል። አፉን የሚጠብቅ ነፍሱን ይጠብቃል ይላል። ለምን? አንዳንድ ሰዎች በተናገሯት ቃል ነው የሚያዙት፣ በተናገሯት ቃል ነው የሚጎዱት። ያማረ ቃል የማር ወለላ ነው ይላል። ከአንደበት የሚወጣ ያማረ ቃል ጣፋጭ ነው ማለት ነው። የማር ወለላ ነው፣ ለነፍስ ጣፋጭ ለአጥንትም ጠገን ነው ይላል። ንግግራችሁ ሁል ጊዜ በጨው እንደተቀመመ ይሁን ይላል። አስበሽበት የተቀመመ ጣፋጭ ይሁን፣ እንደ ማር ወለላ ይሁን ይላል። ሳነባቸው የተገረምኩባቸው ናቸው። ከዛ ደግሞ ኢንስትራክሽን ይሰልድ ለማነጽ የሚጠቅም ቃል እንጂ ክፉ ቃል ከአንደበትህ አይውጣ ይላል። የምትናገሪው ነገር በሙሉ ኤዲፋይ የሚያደርግ ቢልድ የሚያደርግ የሚያንጽ እንዲሆን ይመክርሻል። ፈጥነሽ እንዳትመልሺ፣ ሁሉም ሰው ለመስማት የፈጠነ ለመናገር የዘገየ ይሁን ይላል። አስገራሚ ነው። የቃል ኃይል በጣም በጣም አስገራሚ ነው። ኢነርጂ አለው። ስለዚህ ምን እናድርግ? ስንናገር ትንሽ አሰብ ማድረግ። አሁን የምናገረው ነገር ይጎዳ ይሆን? ያሳዝናት ይሆን? ወይ ኢቨን ሳይኮሎጂካሊ ልጎዳት እችል ይሆን? ያፎ ለምታኮ በቅቤ አይታሽ የሚባለው ለዚህ ነው። ከተናገርሽው በኋላ ኢትስ አውት። ከዛ ማስተካከያ እኔ ለማለት የፈለግኩት እንደዛ እኮ ማለት ፈልጌ አይደለም፣ እሺ እንደዛ ማለት ፈልጌ ከምትይ ትንሽ አስበሽ እርግጠኛ አለመቸኮል። ከዛ አሁን ልክ ከቃሉ ላይ እንዳየነው የምትናገሪውን ነገር ማጣፈጥ፣ ለዛ እንዲኖር አፍ እንዲወጣ ቃላት መርጠሽ አረፍተ ነገር አሳክተሽ በአክብሮት የሚመቻቸውን ቋንቋ ተጠቅመሽ እዛ እንደዛ አጣፍጦ ደግሞ መናገር
እሱም ኢምፖርታንት ነው። ከዛ የተባለው የሚያንጽ ቢልድ የሚያረግ ኤዲፋይ የሚያረግ የሚያንኳስሳት ስለ ራሱ ያለትን አመለካከት የሚያሳንስ መሆን የለበትም። የሚያንጽ ኤዲፋይ የሚያደርግ የተባለው እዛ ነው። ሁል ጊዜ በተቻለ መጠን ፖዚቲቭ የሆነውን ነገር መናገር እና ሁል ጊዜ ቀናውን መናገር። የሚያስደነግጠኝ መሰለሽ ምን ይላል? ስለምትናገራት እያንዳንዷ ቃል በፍርድ ወንበር ፊት መልስ ሰጥበታል ይላል። በንስሐ ካላጠፋኋቸው ኔጌቲቭን በፖዚቲቭ ጋር ስለምትናገራት እያንዳንዷ ቃል በፍርድ ወንበር ፊት መልስ ሰጥበታል ይላል። አንዳንድ ጊዜ ዝም ማለት መልመድ አለብን። አስተዋይ ግን ዝም ይላል እና ዝም ብለሽ የምታልፊበት ጊዜ አለ። በሰዎች መካከልም እየተወራ ዝም የምትይበት ጊዜ አለ። አንዳንድ ጊዜ እኔ የሆነ ሐሜት ይነሳል እና ሁሉም ኮንትሪቢዩት ያደርጋል። እንዲያርገው እኮ እሱማ እንደዚህ ነው፣ እሱማ እንደዚህ ነው ለምን ይባላል። እና የሚፈትንሽ ምንድን ነው? መተባበር እንዳለብሽ ታስቢያለሽ። እነሱ እያወሩ ነው። ከዛ አንድ ነገር እንድት ኤክስፔክት ታደርጊያለሽ። ስለ ሳምባዲ እያወሩ ነው። ኔጌቲቭ ነገር ነው የሚያወሩት፣ ሐሜት ነው የሚያሙት። ይክፋቸው ከፈለገ አልተባበርም። ስለዚህ ዝም የምትይበት ጊዜ አለ። ለመናገር ጊዜ አለው፣ ዝም ለማለት ጊዜ አለው። ሰዎችም እያናገሩሽ ክፉ ቃል እንድትናገር ኤክስፔክት ሲያደርጉ ዝም ብለሽ የምታልፊበት ጊዜ አለና ዝምታ በአስፈላጊው ቦታ መጠቀም ያስፈልጋል። ዝም ማለት ያስፈልጋል። ግን ማንም ሰው ፐርፌክት ግን አይደለም። ይሄንን ራሱ ቅዱሱ መጽሐፍ አድሚት ያደርጋል። ዊ ሜክ ሚስቴክስ ሁሌ ማለት ማንም ሰው ፐርፌክት ነኝ ካለ ምንም በአንደበት ያልሳሳትም ካለ እውነት አይደለም። ፊሊንግን ማውጣትና መናገር ያስፈልጋል። በትክክለኛው መንገድ አፕሪሼት ማድረግ፣ እወድሃለሁ፣ ጥሩ ነገር አለ ለአንተ፣ አደንቅሃለሁ፣ በዚህ ነገር በምታረገው ነገር ደስ ይለኛል፣ አክብሮት አለኝ፣ ሪስፔክት ዩ፣ እወድሃለሁ፣ አከብረሃለሁ መባባል። ቤተሰብ ውስጥም ለመናገር እንፈራለን። አሁን በቃ ወንዶች በተለይ እንደዚህ ኮስታራ ሆነን በጣም ነው እንኮሳተርባቸው ልጆቹ ላይ። በጣም የእህት ልጅ የወንድም ልጅ ላይ ኮስተር፣ ትምህርት እንዴት ነው፣ እንዴት እያረክ ነው፣ እንዴት አረክ ምናምን እንላቸዋለን። እንዴ ፍቅር ስጣቸው፣ እቃፋት፣ እንደምትወዳት ንገራት፣ ናጠራውና እንደዚህ አቅፈህ ጎበዝ ልጅ ኢንካሬጅ አድርገው። ትምህርት ጥሩ ነው ምናምን። ዊ አር ቱ ሲሪየስ። የትምህርት ቤቱን መክፈል ብቻውን ህይወት አይሆንም። አሁን እዛ ጋር ምን እያሰበ ነው እሱ? ትምህርት ቤቱን መከፍልለት እኔ ነኝ፣ ዩኒፎርም ገዛለት እኔ ነኝ። ግን እነዚህ ልጆች ጠርቶ ፍቅርን ማስተማር፣ እንደምትወጃቸው ስትነግሪያቸው እወድሃለሁ እወድሻለሁ ማለት መለማመድ አለብን። እናቴ እወድሻለሁ አንልም፣ በተለይ ወንዶች አንልም። እናቴ እወድሻለሁ ብሎ እናትን መሳም አክብሮታችንን፣ ፍቅራችንን፣ ምስጋናችንን መግለጥ እና መለመድ አለበት። ይሄ ለዚህ ይቆጭሻል በኋላ። እናቴ እኮ እናት ቀድማ ትሞታለች አይደል? ሳልነግራት ነው እኮ የሞተችው። እናቴ እንደምወዳት ሳልነግራት ነው የሞተችው። ፍቅሬን የምገልጽበት በቃላት ብቻ አይደለም። ፍቅሬን የምገልጽበት ነገር አንድ ጋቢ ገዝቼ አምጥቼ ደስ የሚላትን ነገር ጋቢ ገዝቼ አምጥቼ ሰጥቻት ደስታዋን ማየት አልቻልኩም። ደስ የሚለውን ነገር ገዝቼ አባቴ አምጥቼለት እንደምወደው ነግሬው አላውቅም። እንድ ሂዝ ጎና የለም። ይቆጫል። ይሄ በጣም ሀብታም መሆን አይጠይቅም እንደዚህ አይነት ነገር ለማድረግ። እናት የምትወዳትን ቡና አምጥተሽ ከዛ ሰተሻት ዘች ተቆልቶ ምናምን ደስ እንዲላት ማድረግ። አባት ደስ እንደሚለው በትንሹ ነገር ግን በቃ ሲሪየስ ነን፣ በጣም ኮስታሮች ነን። ሰላም ደህና ነሽ? ደህና። እንዴት ነህ? ደህና። ወንድሞቻችን ነው ወንድም ለወንድም ሲያወራ የተሻል እንዴት ነህ? ደህና ነህ? ሰላም። that's too serious። ትንሽ ሪላክስ አድርግ፣ ፊትህን ትንሽ ፈካ አድርገው። ያን ያህል መኮሳተር አያስፈልግም ህይወት ላይ። ትጋት መጽሐፍ ቅዱስም ያደንቀዋል። ዲሊጀንስ ማለት ነው። እንደውም ትጋት የትጉች ትገዛለች፣ የታካች ትገብራለች ይላል። ትጋት ለእግዚአብሔር ስጦታ ነው። በትጋት ማድረግ ያለብንን እናደርጋለን። ልፋት ግን እርግማን ነው።
ብሎ መልፋት። ለፍቶ 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 ቁጭ ብሎ ኢንጆይ የሚያደርገው ጊዜ ከሌለ ምን ዋጋ አለው? አሁን መሄድ መጓዝና መኳተን ደግሞ ልዩነት አላቸው። መጓዝ ከዚህ ቦታ እዚህ ቦታ ነው የሚሄደው ብለሽ የምትሄጂ ነው። መኳተን ግን ዘን ብሎ መዞር ነው፣ መኳተን ነው። አንዳንዴ በሕይወታችን መኳተን ያጋጥመናል፣ እንኳትናለን። እኛ ሀገር አልተለመደም። አሜሪካ 2-3 ስራ ይሰራሉ። 3 ስራ ፎር ዋት? ምን ለማድረግ? አዲስ አበባ ቤት ሰራሁ፣ ጥሩ አልበቃሽም። ግን አሁን ሁለተኛ ቤት መስራት እፈልጋለሁ፣ እንትን ማድረግ እፈልጋለሁ፣ እንትን ማድረግ። መቼ ነው ኢንጆይ የምታደርጊው ያንን ቤት? ወርክሆሊክ ከሆንሽ ስራ መልካም ነው፣ ተገቢ ነው መስራት፣ ግን ልክ አለው፣ ጊዜም አለው። ግን ዝም ብሎ ልፋት ካረግ ነው ከዛ ለፍተሽ 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 ሳትደሰችበት ለፍቶ ለፍቶ ትቶ ትሄዳል። እና ኢንጆይ ማድረግ በረከት ነው። የህይወት የሰጠሽን ነገር ኢንጆይ ማድረግ አለብሽ። አንድ ቆንጆ መጽሐፍ አለች። ምን ይላል መሰለሽ? ዶንት ስዌት ደ ስሞል ስታፍ የሚል መጽሐፍ አለ። ዶንት ስዌት ደ ስሞል ስታፍ ይልና and it's all small stuff ይላል። ዝም ብለህ በትናንሹ የማይረባው ነገር ላይ ጊዜህን አታባክን። አትጨነቅ ለማይረባ ነገር፣ ሐሳብ አይግባህ ለማይረባ ነገር። ዋና ዋና በህይወትህ ዋና ዋና ለሆኑ ነገሮች ትኩረት ስጥ የሚል ነው። አንድ ምሳሌ ልንገርሽ። በጣም ገንዘብ ያላቸው ሀብታም ወዳጆች አሉ እና አንድ ቀን ድንገት ምሳ እየበላን ጥያቄ ጠየቅኳቸው። ቫይታሚን ተወስዳላችሁ አልኳቸው። ቫይታሚን ለምንድን ነው የምወስደው? ቫይታሚን እኔ ጤነኛ ነኝ እኮ ምንም ችግር የለብኝም ማለት ነው። አንዱስ ኧረ እኔ አስቤውም አላውቅ ለምን ወስዳለሁ? ቫይታሚን ተዘጋጅቶ ተቀምጧል። ደሞ አንድ ነበረችኝ እዚህ ውስጥ ቻትልሽ እዚች ውስጥ ቫይታሚን ኤ አለ፣ ቫይታሚን B1 B2 B6 አለ፣ ቫይታሚን ሲ አለ፣ ቫይታሚን ዲ አለ፣ ቫይታሚን ኢ አለ። ግን ቫይታሚኖች ብቻ አይደለም፣ አይረን አለ፣ ፎሌት አለ፣ ኮፐር አለ፣ ማግኒዚየም አለ፣ ማንጋኔዝ አለ። እዚች ውስጥ በቀን አንድ እቺን መውሰድ ማለት ህይወትሽን ማስተካከል ማለት ነው። አንድ እቺን አሁን እቺን በመውሰድ የወደፊት ጤንነቴን እጠብቃለሁ። እኔ ወስዳለሁ፣ በየቀኑ አንድ ወስዳለሁ። ተዘጋጅቷል። አንድ በቀን የምትወሰድ ሜጋ ሜን የምትባላለ፣ ሜጋ ውመን የሚባላለ። እዚህም በእኛ ሀገርም በጂንሶቪት በተለያየ ስም ተዘጋጅቷል። ሁሉ ነገር አለበት። 1000 ብር ስጋ እንገዛለን፣ 200 ብር ይህን አንገዛም። ለአንድ ወር የሚሆን ፀጉሪ ሲያድግ ቫይታሚን ይፈልጋል። ቆዳሽ ይለወጣል። በሚሊዮን የሚቆጠሩ የቆዳ ሴሎች ይሞታሉ፣ መተካት አለባቸው። ቫይታሚኖች ይፈልጋሉ። አጥንታችን፣ ሜታቦሊዝማችን ያለው ውስጣችን ያሉት ሁሉም እነዚህን በሙሉ አይረኑን፣ ኮፐሩን፣ ማንጋኔዙ ይፈልጋሉ። እንደው በእግዚአብሔር ተአምር የተወሰነ ምግብ እንበላለን። አንዳንድ ሰው ፍሩት አይበላም። ጎመን የድሃ ምግብ ነው የሚመስለው፣ ቬጅተብልስ የድሃ ምግብ ነው የሚመስለው። ስለዚህ ጎመን ምናምን ሲባል እንደ ድሃ ምግብ ነው የሚቆጠረው። ስለዚህ በቃ ስጋ የሆነ ነገር ሀብታም የሚመስሉ ነገሮች እንበላለን እና ቫይታሚን አንወስድ። አሁን ሰልፍ ኬር ሲባል አንዱ ይሄ ነው። ስለዚህ አሁን ዳይት ማስተካከል ካሁኑ፣ ከዛ ኤክሰርሳይዝ ማድረግ፣ ወክ ማድረግ እንደ አይነቱ እንደ አቅምሽ። ጂም ሄደው ጂም ይሄድ፣ ጂም ሄድ የማይችለው ወጥቶ 30 ደቂቃ ወክ አድርጎ ይመለስ። ምግባችን ውስጥ እንትን እንጨምርበት፣ አታክልትን ጨምር፣ ጎመን ከየአይነቱ ፈለችን አቅም እሷን እናድርግ። ከዛ ራሳችንን ጠብቅ፣ ጤንነታችንን ጠብቅ። አንዳንድ እየሄድን እንመርመር፣ ራሳችንን ቴኬር እናድርግ። ከዛ አሁን አይታወቅሽም ልጅ ስለሆንሽ፣ በኋላ ላይ ነው ወደ 60 ምናምን ሲመጣ እድሜ ከፍ ሲል አሁን የጎዳሽው ሰውነት የዛ ጊዜ ጠይቅሻል። እና ሰልፍ ኬር በጣም ኢምፖርታንት። ግን ህይወት እንዲህ አጭር ሆኖ እያለ ይህን ያህል በቃ ላይፍ ኢዝ ቱ ሾርት ቱ ሄት ሳምበዲ። ላይፍ ኢዝ ቱ ሾርት ቱ ሄት ሳምበዲ። በዚህ አጭር ኑሮ ሰው ጠልተንበት ቂም ይዘን ንዴት ይዘን ምናምን አድርገን በጣም አጭር ነው። ሌት ኢት ጎ፣ ይቅርበል።
ጥላቻውን ተው፣ ምሬቱን ተው። ሕይወት አጭር ነው። አባቴ ዶክተር እንደሆን ይፈልግ ነበረ፣ ዶክተር ሆንኩኝ ፔሪድ ይልሻል። አባቴ ኢንጂነር እንደሆን ይፈልግ ነበር፣ ኢንጂነር ሆንኩና አለ። ደስተኛ ነበርኩ አልነበርኩ? አንዳንድ ሰው ለአንድ ካምፓኒ ተቀጥሮ 40 ዓመት ይሰራል። ከዛ ህይወቱ ሲያልቅ ኦል ማይ ላይፍ እንትን ለሚባል ካምፓኒ ነው የሰራሁት፣ ወጥቼ የሆነ ነገር አልሞከርኩ፣ ፓሽኔን አልሞከርኩ ይላል። ያ ሰውዬ ሌላ ነው ይሆናል ፓሽኑ፣ ወይ ማስተማር ይሆናል፣ ወይ ሙዚቃ ይሆናል፣ ወይ ሌላ ይሆናል። ግን ለሰዎች ኤክስፔክቴሽን ብለው ይኖራሉ። እዛ ለሰዎች ኤክስፔክቴሽን ኖረው ሲጨርሱ እኔ መሆን መስራት የነበረብኝ እኔ ውስጥ የነበረ እኮ ፓሽን ያልነበረም ይላል። እኛ ግን አሁን ጊዜው አለን ለፓሽናችን ለመኖር፣ ለጥሪያችን የምናምንበትን ለማድረግ። ጻድቅ በምቹ ጊዜ ይለምናል ይላል ቃል። ጻድቅ በምቹ ጊዜ ማለት ችግር ሳይገባ ነው የሚለምነው ጻድቅ በምቹ ጊዜ። እና ችግር ውስጥ ከመግባታችን በፊት ነው ከፈጣሪ ጋር ነገራችንን ማስተካከል ያለብን። ከዛ ችግሩ ስንገባ ይደርስልናል። እኛ ዝም ብለን አያስፈልገኝም ብለን እንኖርና ወይ ስንታመም ወይ አደጋ ሲደርስብን ወይ ክራይሲስ ሲደርስብን ካልመጣ ካልወረድክ እንለዋለን። ያው ሩህሩህ ነው ያደርጋል። ግን በምቹ ጊዜ፣ በጎልማሳነት ጊዜ፣ በጎልማሳነት ወራት እግዚአብሔርን ከፈለግሽው በድካምሽ ወራት አብሮሽ ይሆናል። ጸሎት 4 አይነት ነው። አንደኛው ሪፔንተንስ ነው። ሪፔንተንስ ማለት ንስሐ ነው። ያጠፋሁት ነገር አለ አስባለሁ። አሁን ዛሬ ለጸሎት ስቆም ወይም እንደ የእምነታችን ወይ ስንበረከክ ምንድን ያጠፋሁት ነገር ብዬ ጠይቃለሁ። ስለዚህ ይሄ አውቄ በድፍረት የሰራሁት ኃጢአት ካለ ወይ ደግሞ እኔ የማላውቀው እግዚአብሔር ግን ደስ ያላለው ነገር ካለ ወይም ደግሞ ስህተት ያልመሰለኝ ጥፋት ሁሉ እሱ ንጹሕ ስለሆነ ቅዱስ ስለሆነ ያጠፋሁት ካለ ሪፔንት አደርጋለሁ፣ ንስሐ ገባለሁ፣ አስቀድሜ አስተካክላለሁ። ስለ ጥፋቶቼ ይቅር በለኝ ብዬ ይቅርታ ጠይቃለሁ። ሁለተኛው የጸሎት አይነት ፔቲሽን ነው። ፔቲሽን ማለት ልመና ነው። የምትጠይቂው እና ፈጣሪን ትጠይቂያለሽ። እንዲደረግልሽ የምትፈልጊያቸውን ነገሮች ታቀርቢያለሽ። ይህን አድርግልኝ፣ ይህን እንድታደርግልኝ ይፈልጋለሁ፣ ይህን እንድታደርግልኝ ይፈልጋለሁ፣ ይህን እንድታደርግልኝ ይፈልጋለሁ። ስለዚህ ትጠይቂያለሽ። ይሄ ፔቲሽን ነው፣ ልመና ነው። ሶስተኛው የጸሎት አይነት ኢንተርሴሽን ነው። ኢንተርሴሽን ደግሞ ምልጃ ነው። ኤግዛክትሊ እኔ ለአንቺ ጸልያለሁ። እኔ ለአንቺ የምጸልየው ጸሎት አሁን ለእኔ አይደለም የምጸልየው፣ ስለ አንቺ ነው የምጸልየው። አንቺ ደግሞ ለእኔ ትጸልይልኛለሽ እና ኢንተርሴሽን ይባላል ይሄ። አራተኛው ታንክስ ጊቪንግ ነው። ታንክስ ጊቪንግ ምስጋና ነው። ስለተደረገልን ነገር ደግሞ እያንዳንዱን ነገር እየቆጠርን። ስለዚህ እነዚህ ያሉ ሪፔንተንስ አልን፣ በጣም አስፈላጊ ነው። ንስሐ መግባት፣ ማጽዳት፣ በቃ ልክ እንደ ሻወር እንደ መውሰድ ነው። አንዴ ደግሞ ይቅር በለኝ ካልሽው ስለሚተውልሽ ጽድት ነው የምትይው በንስሐ ስትጀምሪ። ከዛ ፔቲሽን አለ፣ ልመናዎችን ታቀርቢያለሽ፣ እንደሚሰማሽ እንደሚመልስልሽ ታውቂያለሽ። ከዛ ኢንተርሴሽን አለ፣ ምልጃ፣ ለሌሎች ደግሞ ትጸልያለሽ። ለሌሎች ስትጸልይ አንቺ ነገር ይመለሳል። በጣም ጥሩ ነው። ከዛ ታንክስ ጊቪንግ ደግሞ አለ፣ ታመሰግኛለሽ። ከዛ ከምስጋና ጋር ልትቀላቂው ትችላለሽ። ወርሺፕ ደግሞ አለ፣ አምልኮ ነው። በቃ ወርሺፕ ማድረግ እግዚአብሔር። ቴክ ታይም ቱ ፕሬይ። ሰው 2 ሰዓት ሙቪ ለማየት ጊዜ ከሰጠ 15 ደቂቃ ለመጸለይ እንዴት ይከብደዋል? የምትጸልይ ከሆነ አትሸነፊም። ማዕበል ይመጣል፣ ታልፊዋለሽ። ችግር ይመጣል፣ ታልፊዋለሽ። ሰዎች ይነሱብሻል፣ ታልፊያቸዋለሽ። በአንቺ ላይ የሚነሳ ይወድቃል። የሆነ መሬት መንቀጥቀጥ የሚመስል ነገር በሕይወትሽ ይመጣል። ባለቀለት ሰው እየጠፋ ስትይ አይጠፋም። ለምን? ይጸልያል። የሚጸልይ ሰው ቀስቱ እንደ ጸናች ትቆማለች። የሚጸልይ ሰው ወደቀ ስትይው አይወድቅም። ጠፋ ስትይው አለ። አለቀለት ስታይ አብቦ ታገኘዋለሽ። ይሄ ጸሎት የሚሰጥሽ ጋራንቲ ነው። ስለዚህ ቴክ ታይም ቱ ፕሬይ፣ ኢትስ ወርዝ ኢት። አሁን ለመጸለይ ጊዜ የምትወስጂ ከሆነ
ከብዙ ኮምፕሊኬሽኖች የምትድኝበት እና የጸሎት ልምምድ ሰዎች ቢኖራቸው በጣም ደስ ይላል ነውና አይናችን ውስጥ ሲሊየሪ ማስልስ የሚባሉ አሉ። ይኮማተራሉ፣ ሪላክስ ያደርጋሉ። ሲሊየሪ ማስልስ ነው የሚባሉት እና ቅርብ በምታይበት ጊዜ ቅርብ ስታነቢ ሲሊየሪ ማስልስ ኮንትራክት ያደርጋሉ እና ሌንሱ ከርቭድ እንዲሆን እንዲታይ ይሆናል። ሪላክስ ደግሞ ሲያደርጉ ሌንሱ ፍላት ይሆናል እና እነሱ ሪላክስ ያደርጋሉ። ሩቅ ስትመለከቺ ያለው ነው። ብዙ የምታነቢ ከሆነ ወይም ደግሞ አሁን ብዙ ሰው ስልኩን ስለሚይዝ ብዙ ጊዜ የምታነቢ ከሆነ ኮንትራክት ነው የሚያደርጉት። እነዚህ ሲሊየሪ ማስልስ ኮንትራክት ያደርጋሉ እና ይጨነቃሉ። አይንሽ ስትሬንድ ይሆናል፣ አይንሽ ይደክማል፣ ራስ ምታት ይመጣል እና እንዲህ አይነት ነገሮች አሉ። ስለዚህ እኔ በግሌ ፕራክቲስ የማደርገው ምንድን ነው? በረንዳ ላይ ወጣና ብዙ ካነበብኩ በኋላ በረንዳ ላይ መጣ ቆምና ወደ ሩቅ እመለከታለሁ። ሩቅ ስትመለከቺ አይንሽ ከዚህ ላይ አንስተሽ ወደ ሩቅ ስትመለከቺ እነዛ ሲሊየሪ ማስልስ ሪላክስ ያደርጋሉ። ሪላክስ ሲያደርጉ አይንሽ ያርፋል። አይንሽ ሲያርፍ ብሬንሽ ያርፍ። ግን ፊዚካሊ ብቻ ሳይሆን ሜንታሊ ደግሞ ሩቅ ስታይ አእምሮሽ ያርፋል። ፍቅር እዚህ ጋር ጥቃቅን ነገሮች ይኖራሉ። ጥቃቅን ችግሮች ምን ሊያናድሽ የሚፈልጉ ወይ ቻሌንጆች እንደዚህ ነገሮች ይኖራሉ። እለፊያቸውና እንጂ ሩቅ ወደ ሩቅ ከዛ አእምሮሽ ያርፋል። እዚህ ጋር ያሉትን የማይረቡ ነገሮች ኢግኖር አድርጊያቸው። ከዛ እዚህ ጋር የሚፈጠሩ ትንንሽዬ ነገሮችን ኢግኖር አድርገሻቸው አንቺ ሩቅ ተመልከች። ሩቅ ስትመለከች አእምሮሽ ያርፋል እና ዋናው ነገር ላይ ከሩቅ ስትመለከች አሻግረሽ አሁን ካሉ ችግሮችሽ ፊትሽ ካሉ አንቺ ሩቁን ተመልከች እና ወደዛ ማየት ጥሩ ነው። አሁን እኮ ብዙ ሰው ጭንቀት ውስጥ እኮ ያለው ጸሎት ስላልተሰማ አይደለም። ጸልዮአል፣ ተመልሷል፣ ትእዛዝ ወጥቷል፣ ግን አየር ላይ የሚያዘገያል። አሁን ግን አንድ እግዚአብሔርን አሰራር ልነግርሽ እፈልጋለሁ፣ ወይም ደግሞ ለሙስሊሞቹ አላህ እና እሱ ፈጣሪ የሚሰራበት እግዚአብሔር የሚሰራበት መንገድ አለ። ብዙ ጊዜ የምናውቀው ምንድን ነው? በመዘግየቱ ነው። በጣም ደግሞ የሚቸኩሉበት ጊዜ አለ። ጊዜው ሲመጣ አንዱ ዮሴፍን እስር ቤት ሆኖ አስቢው። በወንድሞቹ የተጣለ ነው። ጉድጓድ ውስጥ ጥለውታል። 30 ብር ሸጠውታል። መጥቶ ጲጢፋራ ቤት ውስጥ ሲያገለግል እንደዚህ ሚስትየው ካልተኛ ብላ እስር ቤት ተጥሏል። ነገር የዘገየበት ሰው ነው በጣም ግን የእግዚአብሔር ሰዓት ደረሰች። ክሎኳ መታ ጮኸች። ይቺ እንትኗለች አይደለም ልክ መታ ኢትስ ታይም ሲባል በጣም ነገሮች የሚፈጥኑበት ጊዜ ነው። ከዛ መጡ እስር ቤት። እዛ ጋ ፈርዖን ህልም አይቷል። መጡ። ተነሳ፣ ምንድን ነው? ተነስ፣ ልበስ፣ ፀጉርን ተስተካከል፣ በጣም ዳረቃስ ባሉ ቢል ይሄ ሰውዬ አይቻልም። ለምን? አሁን እግዚአብሔር ይቸኩላል። አድፈው ነው የወሰዱት ወደ ቤተ መንግስት። ጊዜ ሲደርስ አድፈው ነው የሚወስዱሽ። ጊዜ አይሰጡሽም። በቃ እሱ ኢትስ ታይም ሲል ይቺ ነች በቃ እሱ ብቻ እግዚአብሔር ኢትስ ታይም ይበል ልክ ሲል ያጣድፉሽ። ዮሴፍን አጣደፉት። ከዛ ወደ ቤተ መንግስት ተወሰደ። ህልም ተረጎመ። ከዛ በኋላ ንጉሱ ምን አለ? የወርቅ ዝርግፍ አድርጉለት፣ የሐር ልብስ አልብሱት፣ ሰረገላው ላይ ያስቀምጡት፣ ሁሉ ሰው ለዮሴፍ እጅ ይንሳ፣ ከኔ በዙፋን ብቻ ነው በልጥ። እዛ ጋር ያለው ጥድፊያ ማመናች። ምክንያቱም ህልም ተርጉሟል፣ የንጉሱን ልብ አሳርፏል። አንዱ የሐር ልብስ ያለብሰዋል፣ አንዱ የወርቅ ዝርግፍ ሊያረግለት ይታገላል። አንዱ ሰረገላ ይሄ ነው ይለዋል፣ አንዱ አስናት የምታገባት ሚስትህ ይህች ነች ይለዋል፣ አንዱ ቢሮ ይሄ ነው ይለዋል፣ አንዱ አሁን ወደ ህዝቡ እንውጣና ህዝቡ እጅን ሳይላል ያጣድፉታል። ኢትስ ታይም ሲባል አሁን ጊዜው ነው ሲባል ትጣደፊያለሽ። ነገርሽ በቅጽበት በፍጥነት ይለወጣል። የሚቸኩልበት ጊዜ አለ። ዳግም ዕድል ሰው አጥፍቶ ወይም ተሳስቶ ከሰው የሚያገኘው ወይም ከእግዚአብሔር የሚያገኘው ቻንስ ነው፣ ሰከንድ ቻንስ ነው። ወይም ደግሞ ስራ ጀምሮ ከስሮ እንደገና ሲጀምር የሚያገኘው እድል ነው። ህይወት የምትሰጠው ሰው የሚሰጠው እግዚአብሔር የሚሰጠው እድል ነው። እጮኛሞች መንገድ ይጀምራሉ፣ ያጠፋል እሱ።
በጣም ትናድድበታለች። በፍጹም አይሆንም ትለዋለች። ከዛ በኋላ ግን ከልቡ ይቅርታ ሲጠይቃት ሰከንድ ቻንስ ትሰጠዋለች፣ ዳግም እድል ትሰጠዋለች፣ ወይም ይሰጣታል። ህይወት የምትሰጥሽ ሰከንድ ቻንስ አለ። በህይወት የምታገኛቸው ሰከንድ ቻንሶች አሉ። ትጀምሪያለሽ፣ ይበላሻል፣ ዳግም እድል አለ። እጮኝነት ጀመረች፣ ፌል አደረገ፣ ተበላሸ፣ ግን ሁለተኛ እድል አለ። አሁን ይህን ስንል ሁለተኛ እድል የሚያስፈልጋቸው ሰዎች ስለሚያዩን ነው፣ ስለሚደርሳቸው ነው። ንግድ ይጀምራል፣ ይከስራል፣ ግን ዳግም እድል አለ፣ ሰከንድ ቻንስ አለ። እንደገና የሚባል ነገር አለ። እንደገና የሚባል ነገር አለ። ፈተና ወሰደ፣ ወደቀ፣ ግን ዳግም እድል አለ። ደግሞ ሲወስድ ያልፋል። ሁለተኛ እድል ብቻ እኮ አይደለም፣ ሶስተኛም እድል አለ፣ አራተኛም እድል አለ፣ አምስተኛም እድል አለ። እና እድሎች አሉ። ልጅ አርግዘው ሚስካሬጅ የሚባል የሚያስወርዳቸው አይተሻል? አንድ ነርሳ ከኔ ጋር ትሰራ ነበርና 4 ጊዜ አስወርዷታል። እኔ 4ኛው ጊዜ ነበር፣ ጉድ ሼፐርድ ነበርኩና አብራዛ የምትሰራ ነርስ ልጅ 4ኛው ሲያስወርዳት እንዴት እንደዘንን ልነግርሽ አልችልም። ምን አሁን እንዴት ነው የምናያት ብለን 5ኛው ላይ ወለደች፣ ጸናላት። ስለዚህ 4ኛም እድል አለ፣ 5ኛም እድል አለ፣ 6ኛም እድል አለ በህይወት። ይሄንን ማወቅ ያስፈልጋል። ከዛ ደግሞ መዝጊያ የምናደርገው ምንድን ነው? ለምን ህይወታችን እንደ አዲስ አንጀምርም? እንጀምር እስቲ። እስካሁን ያለው አለ፣ ያለፈው አለፈ በቃ። ውድቀታችን፣ መነሳታችን፣ መውደቃችን፣ ጥፋታችን፣ ያጠፋነው፣ ያበላሸነው፣ ያገኘነው፣ ያጣነው ሚስቴኮቻችን አሉ። እንዝጋቸው። ያለፈውን እንዝጋና እስቲ በእነዚህ ፕሪንስፕሎች እንደ አዲስ ቀሪ ዘመኔን the rest of my life ብለን ደግሞ እንደ አዲስ እስቲ እንኖራቸው። ከዛ ህይወታችንን ጸጸት የሌለበት ህይወት እናድርግ።